ብዬ አስቀምጠው ነው ከዛ ደግሞ ሳላስበው ከእንደገና ይጠፋብኛል ማለት ነው። እና ትንሽ በዚህ ጉዳይ ላይ ትንሽ እንድትመክረኝ ነው። ያው የድሃ ልጅ ነኝ፣ አባትም የለኝም። እናቴን ከድህነት ለማውጣት ያው እዛም ኢትዮጵያም ትንሽ ብዙ ችግር ነበረ። 3 አመት ሰርቼ ሄጄ ነበረ እና ስራ ከፍቼ ነበር። የ1 አመት ብር ይዤ ነበር የሄድኩት ወደ ኢትዮጵያ ማለት ነው። እና ይዤ ሄጄ ስራ ጀመርኩኝ። ስራ ይሄ እንትን ብቻ ለኔ የማይሆን ስራ ነበር የከፈትኩትኝ። ያው ሰው መክሮኝ ነበር ይሄ ሆቴል ምናምን ክፈች ተብዬ፣ ከዛ ከፈትኩ። አሪፍ ነበር የጀመርኩት። በዛ ሰዓት ብዙ ውድ አልነበረም እቃውም ሁሉም ነገር ማለት ነው። ከዛ ጀመርኩኝና 48,000 ብር አካውንት ያስቀመጥኩኝ ቀሪ ነበር እያነ። ከዛ ከፍቼ ሰው ስለሌለኝ ማለት ሰው የለኝም ስለ ዘመድ አንድ ወንድም ብቻ ነው ያለኝ። እሱ ደግሞ ገና ትንሽ ነው። እኔ ነኝ ተከራይቼ ሰራ የነበረው እና ሰው አለመኖሬን ብዙ ሰው ስለሚያውቅ በቃ ይቀሙኛል ሁሉ፣ በጣም እቃዬን ይሰብሩብኛል። በጣም ነበር የጎዱኝ ማለት ነው የተጎዳሁት። ከዛ እንደገና እንትን 4 ወር 5 ወር ውስጥ ሰርቼ በ5 ወር ውስጥ ነው እንግዲህ ሁሉ ነገር የከሸፈብኝ። የገዛሁት ነገር ሁሉ ሲያልቅብኝ ከአካውንቴ አወጣ ነበረ። እንትን ባንክ ሰራተኛው ሁሉ እስኪታዘበኝ ድረስ ማለት ነው። ከዛ የአካውንቴ ብር ሁሉ አለቀ። ከዛ በኋላ በቃ በጣም እንትን አለኝ፣ አመመኝ ሁሉ ምናምን። ወይ እናቴን አልቀየርኩ ወይ ራሴን አልቀየርኩም ብዬ ከእንደገና ድጋሜ ስደት አልመለስም ብዬ ነበር ያሰብኩት። ግን ከእንደገና ተመልሼ ወደዚህ መጣሁ ማለት ነው። አሁን ከመጣሁ ደግሞ እለውጣለሁ ብዬ ነበር፣ ግን በቃ ምንም አልለውጣልኩኝ። የመጣሁት የሚገርመው 16 አመት ይሆነኛል፣ ግን አሁን በቃ አሁን 25 አመቴ ነው። እስካሁን ሌላ ዓላማ ይኖረኛል ብዬ ነበረ እና ግን ምንም አላመለስኩም ለማለት ነው። ወደ ሀገር እንኳን ልገባ ሳስብ በቃ በጣም ነው የሚያስጠላኝ፣ ይደብረኛል። አልሄድም፣ ጦርነት አለ እንደዚህ ያለ በቃ በጣም ይደብረኛል ሁሉ። አሁን ኢቭን ከሰው ጋር ራሱ ብዙም አላወራም፣ ወንድም አላወራም። በቃ ብቻዬን ነው፣ ብቻ አልወጣም ሁሉ አንዳንዴ ማለት ነው አልወጣም። በቃ ብቻዬን ጸጥ ብዬ ነው ራሴ እንትን ምለው ማለት ነው። እና ምን ትመክረኛለህ? እሺ ሚዩት አድርጊና አዳምጪኝ፣ ተረጋጊና ማለት ነው። አንቺ አሁን እንደ ሻማ መቅለጥ ከሚሉት ነሽ። ማንም ስለቀለጥሽ አይሸልምሽ፣ ማንም አያመሰግንሽ። መጀመሪያ ከራስ በላይ ንፋስ። ከሀገራችሁ ስትወጡ መጀመሪያ መለወጥ ያለባችሁ ራሳችሁ ነው ጋይስ። መጀመሪያ ለራሳችሁ፣ ለቤተሰቦቻችሁ ውለታ መዋል ከፈለጋችሁ አንድ ውለታ የምትውሉላችሁ አንድን ሰው ከቤታችሁ ውስጥ ህይወቱ እንዲቀየር አድርጉ። ራሳችሁ እናንተ ህይወታችሁ ተቀይሮ ከነሱ ጥገኝነት ከላቀቃችሁ ማለት አንድ ትልቅ ነገር አቀልላችሁላችሁ። እናንተ የሚያስቡትን ሀሳብ፣ እናንተ የሚያስቡትን ነገር፣ ጨነቁትን ነገር ገላገላችኋቸው። ጉድጓድ ውስጥ ከሆናችሁ ሁላችሁ ከቤተሰብም እናንተ እንዴት ነው ከጉድጓዱ ሳትወጡ እናንተ እነሱን ለማውጣት የምትሞክሩት? እንደዛ እንደማለት እኮ። መጀመሪያ እኮ እናንተ ከጉድጓዱ ውጪ መሆን ይጠበቅባችሁ። ስለዚህ ገንዘብሽን በተንሽ ላክሽ፣ ለቤተሰብ ጠፋ። ለአንቺም አልሆነ ገንዘቡ፣ ለእነሱም አልሆነ። ጊዜሽ ባክኖ፣ ገንዘብሽ ባክኖ። ገንዘቡን ብትይዥው ኖሮስ ራስሽን ትቀይሪያለሽ። የሆነ ራስሽን ነገር ከፍተሽ ንግድ ምንም ብትጀምሪ አየሽ፣ በቋሚነት ቤተሰብሽን እንኳን መርዳት ትችላለሽ። ለውጥ ማለት ከራስ መጀመር። አያችሁ ጥቅሙ። ራሳችሁን ቀይራችሁ፣ ራሳችሁን የተሻላችሁ አርጋችሁ፣ የተሻለ ገቢ እንዲኖራችሁ አርጋችሁ፣ የራሳችሁን ህይወት አደላላችሁ፣ አስተካክላችሁ በሁለት እግራችሁ ቆማችሁ ማለት ጥቅሙ ለነሱም ነው። ምክንያቱም ላለመቸገር ወደኋላ በደንብ አርጋችሁ ራሳችሁን አጠንክራችኋል። እነሱ ለማንሳትም ጡንቻው ይኖራችኋል። አሁን አንቺ ጡንቻው የለሽም። አንቺ ራሱ ብትታመሚ አሁን ጡንቻሽን ጨርሰሻል። ያወጣሽው ነጅ፣ ያወጣሽው ገንዘብ፣ ያወጣሽው እድሜ፣ ጊዜ በሙሉ እንዲሁ ዝም ብሎ ለማንም ሳይጠቅም ባከናይሽ። ስለዚህ ምንድነው ማድረግ የነበረብሽ ወይም አሁን ማድረግ ያለብሽ? እምቢ ማለት ጀምሪ። እምቢ ማለት ያስከብርሽ።
እምቢ ማለት ይለውጥሻል፣ ህይወትሽን ይቀይራል። እምቢ ስትይ ብቻሽን ትቀሪያለሽ። ግን ብዙ መድረክ ላይ ስትወጪ ብዙ የሚያጨበጭቡልሽ ሰዎች ከሚሆኑት እምቢ ያልሻቸው ሰዎች ናቸው። ልክ ነበርሽ ለካ የሚሉሽ። የዛሬ ነው የምታዩት እናንተ። አብዛኞቻችሁ አይስክሬም ሻጭ መሆን ነው አላማችሁ። አይስክሬም ጣፋጭ፣ ይህንን እርጊ እሺ፣ ይህንን አርጊ እሺ፣ በዚህ ግቢ እሺ፣ ይህንን ላኪ እሺ። ከዛ ያስደስታችኋቸው ነው የሚመስላችሁ። ጣፋጭ አትሆኑ፣ ትበላላችሁ። ሁሌ ደጋግሜ ነው የምናገረው። ጣፋጭ ነገር ሰው ይወዳል። ሰዎች መራራ ነገር ከሚቀምሱ ይልቅ ጣፋጭ ነገር ቢቀምሱ ደጋግመው ያንን ጣፋጭ ነገር የመብላት ልምድ አላቸው። ለምን? ጣፋጭ ሁል ጊዜ ይስባል። በጣም ጥሩ ስትሆኑ፣ በጣም የዋህ ስትሆኑ፣ በጣም በቃ ላለመጠላት፣ ሰው ላለመስቀየም ስትጠነቀቁ፣ በጣም የዋህነት ሲያጠቃችሁ ጣፋጭ ናችሁ። ቅርጥፍጥፍ አድርገው ነው የሚበሏችሁ። ሀዘኔታ የሚባል ነገር የለም። ቤተሰብ በይ፣ ጓደኛ በይ፣ ዘመድ አዝማሪ መምረር ይጠበቅባችኋል። እንደ ግራዋ መምረር አለባችሁ። እምቢ አላደርግም፣ ትክክል አይደለም፣ ጊዜው አይደለም፣ ቆይ አሁን አይደለም ማለት መልመድ አለባችሁ። ሰዎች ሲጠይቁኝ አዝናለሁ። ምንም ይሄ የሚያስጨበጭብልሽ አለ ወይ መልካም ሰው ነሽ ምናምን አይሉሽም። ማንም አልሽ፣ እኔም አልልሽም፣ ሰውም አይልሽም። ሰዎች ሲጠይቁኝ እንደውም ምን ያህል ለሰዎች ለመጫወት ሰዎች ሊጫወቱብሽ በጣም ኢዚ እንደሆንሽ ነው የሚያሳየው። ገብቶሻል? እንጂ አያስመሰግናችሁ። የሚከበረው እምቢ የሚል ሲል አይሆንም። እምቢ ያለ ሰው በሰዓቱ አረ እሷ ኃይለኛ ነች፣ እንዲህ አይነት ሀሳብ አትቀበልም ትባያለሽ። አረ ይህንን እንኳን የምትስማማበት አይመስለኝም፣ እሷ ብዙ ጊዜ ትንሽ ታስፈራለች፣ ጠንከር ያለ እንትን ያላት ትባያለሽ። አይሽ ክብር ማለት ነው። እሺ ግን ስትይ ጠይቃት፣ እሷ ችግር የለውም፣ እሷ አረ እሷ ችግር የለባትም፣ አንተ ብቻ እንትን በል ትልክላለች የሚባል። ስለዚህ ከዛሬ ጀምሮ የዋህነት አያዋጣም። ይሄናት መለወጥ ትችያለሽ። ከዛሬም ጀምሮ የጠፋው ገንዘብ ጠፍቷል፣ ችግር የለም፣ እሱን አትመልሹ። የፈሰሰ ውሃ አይታፈስም። እንደገና ግን መጀመር ትችያለሽ። ቢካዝ እድል ሰጥቶሻል ፈጣሪ። የእንደገና እድል አለ በህይወታችን። እንደገና መነሳት ከወደቅንበት እንደገና መሞከር። ዋናው የሞተ ሰው ብቻ ነው አበቃለት የሚባለው። አከተመለት ሱማ ጨርሷል በቃ የሚባለው የሞተ ሰው ነው። እስቲል በህይወት ካለሽ አሁን ቆመሽ ምን ማድረግ ትችያለሽ? የቆሸሸውን ማጽዳት፣ ያጠፋሽውን ማስተካከል፣ የጠፋውን ፈልጎ ማግኘት፣ የተጣመመው ማቃናት፣ የተበላሸውን ቦታ ማስያዝ ትችያለሽ። እግዚአብሔር ዋናው ጤናና እድሜ እንኳን ሰጠሽ። ስለዚህ ከዛሬ ጀምሮ ከዚህ ከወጣሽበት ሰዓት ጀምሮ ምንድን ነው የምታደርጊው? ለራሴ ነው መኖረው ከዚህ በኋላ ብለሽ ጠረጴዛሽ ላይ የራስሽን ፕላኖች አስቀምጪ። 9 ዓመት ሰርተሽ አልተለወጥሽም ማለት አሁን የ2 ዓመትም በይው የ3 ዓመትም በይው የዓመትም በይው እንዳንቺ እቅድ አውጪ። የዛሬ ዓመት ምን ያህል ገንዘብ ሴቭ ማድረግ አለብኝ? የዓመት እቅድ። ከዛ ያንን ገንዘብ ሴቭ ካረኩ በኋላ ምን ልስራ? ከዚህ ከስደት ህይወት እድሜ ልኬ ማዳም ቤት መስራት የለብኝ። የራሴ ነገር እንዴት ነው የምጀምረው? ከዚህ ወጥቼ የመንጃ ፈቃድ አውጥቼ ነው ወይ ሱቅ ከፍቼ ነው? ያንን ለማድረግ ምን ያስፈልገኛል? ጥናት ታደርጊያለሽ፣ ትጠይቂያለሽ፣ እውቀት ታሰባስቢያለሽ። በደንብ በረጅም ጊዜ እያሰብሽበት ነው የምትመጪው። ምን ያህል ካፒታል ያስፈልገኛል? ኦኬ ለዛ ለስራ። ስለዚህ ሰዎች እንደዚህ የራስሽ እቅድ ሲኖርሽ ሰዎች በመሀል ጥልቅ ብለው እንዲህ ብትልኪልን እኮ ሲሉ ቆይ እቅድ አለኝ ያኛው ይታይሻል። እንደፈለገ ሰው ሊነዳሽ አይችልም። መድረሻ ያለው ሰው ና መኪናና ዙረ ወደዚህ ሻይን ጠጣ ምናምን ብሎ አንድ ሰው ቢደውልለት ይቅርታ ጉዳይ አለኝ አንድ ሄጄ መጨረስ ያለብኝ ነው የሚለው እንጂ አንድ ጓደኛው ና ሻይን ጠጣ እዚህ ሲኒማ እንግባ ምናምን ቢለው ወይኔ ጓደኛዬ የደወለልኝ ብሎ ከሚሄድበት እንትን መኪናውን አዙሮ አይመለስም። ወይም እንትን ብሎ ለምን የሚሄድበት ወሳኝ ቀጠሮ አለበት። ብዙዎቻችሁ ግን ወሳኝ ቀጠሮ የላችሁ ከራሳችሁ ጋር። ሰው ነው እንደፈለገ ሚዝቀን እየመጣ እንዲያርጉ እሺ ና ጨዋታ እንጫወት እሺ። ብዙዎች እኮ የራሳቸውን ህይወት እኮ አሳክተው ጨርሰው እኮ ነው እናንተን እንደ መደበሪያ እኮ ነው የሚቆጥሯችሁ። ማንም ሰው ሲጠራው የሚገኝ ሰው ገጥሟችሁ አያውቅም? እንደውም ጥሩ ምሳሌ ልስጣችሁ። ሁሉም ሰፈር ውስጥ የሚፈልጉት ሰው እንደዚህ የምታስታውሱት ሰው ካለ ተወዳጅ ነው የሚመስላችሁ እንደዚህ አይነት ሰው? ብዙዎቻችሁ በቃ ሁሉም ሰው የሚፈልገው ሰው ምናምን ወይኔ ትናንት ጥሩልኝ እሱማ በጣም ነው የምወደው ምናምን የሚሉት ሰው ምናምን ተወዳጅ ነው የሚመስላችሁ በሰዎች። ሰዎች ህልማቸውን ጨርሰው እኮ መደበሪያው እያደረጉት እኮ ነው። ምክንያቱም በፈለጉት ሰዓት ያገኙታል። በቃ የራሱ ዓላማ የለው። የተከበረ ሰው ማለት የትም ሲጠራ የማይገኝ ነው። በነገራችን
ና ሲሉት የትም የማይገኝ ና በሰው ፕሮግራም ውስጥ የማይሄድ ማለት ነው። የራሱ ፕሮግራምና እቅድ ያለው የራሱ ሰዓት ያለው የራሱ መንገድ ጉዞ ያለው ማለት ነው። ሁሉም ነይ ከኔ ጋር ሁኚ፣ ነይ ሻይ እንጠጣ፣ ነይ እንብላ፣ ነይ ሲኒማ እንይ፣ ነይ እንጫወት፣ እንሳቅ ምናምን ሲሏችሁ የምር ወደዋችሁ ይመስላችኋል? የራሳቸውን ስራ አጠናቀው ህልማቸውን ምናምን ሄደው ስራቸውን ጨርሰው እስቲ ከእሷ ጋር ልሳቅ፣ ልጫወት፣ ጊዜን ላሳልፍ እኮ የሰው ጊዜ ማሳለፊያ መሆን የለባችሁ። ስለዚህ አንቺ አሁን የሰው ፕሮግራም አዳማቂ ነበርሽ እስካሁን። ከአሁን በኋላ በማንም ፕሮግራም ውስጥ እንዳትንቀሳቀሽ። የራስሽ ፕሮግራም ሊኖርሽ ይገባል። የራስሽ እቅድ፣ የምትመቺው ግብ። ያኔ ማንም እየመጣ እንደ ቀዝቃዛ ገንፎ ሊዝቅሽ አይችልም። ነይ እንዲህ አድርጊ ሲሉሽ ቆይ እቅድ አለኝ አንዴ እሱ ማሰካት አለብኝ። አየሽ፣ እምቢ ማለት ትለምጃለሽ ማለት ነው። በዚህ አማካኝነት ተግባባን። አልተዋጠልሽም? በኋላ ቀረው። እሺ፣ በጣም አመሰግናለሁ። እሺ፣ አመሰግናለሁ። 9 ዓመት ጋይስ